ትዕግስት ወይዘሮ ትዕግስት ምን ሆነሽ ነው? ወይዘሮ ትዕግስት አታላይ ተጣላ በቃ እንዴ ጠርሙስ አምጥቶሉ ፈንክቶኛል። እዚህ ጋር ራሱ ፈንክቶኛል። እዚህ ጋር ፈንክቶ ተሰፍቻለሁ። ግን ይሄን ያክል ፍቅር ከናንተ አገኛለሁ ብዬ አላሰብኩም ነበርና ውድ ቤተሰቦች በጣም ከልብ አመሰግናለሁኝ። ባንዴ ሁለት ሴት ይዞ ነው የሚተኛው ብታይ በቃ እንዴ ምን ባንዴ ሁለት ሴት ይዞ ይተኛል። እኔ ከልጆቼ ጋር ልኖርበት ምንም ነገር እኔ ስለሱ ምንም እንዳትጠይቀኝ በቃ እኔ ማንሳትም አልፈልግ። እንደምታይኝ ጉዳት ላይ ነው ያለሁት አይደለ? ምንም የማደርግሽ ነገር የለም። ምንም ያስፈላ ነገር እኔ ምን አገባኝ? ምንም የማይፈጠር ከሆነ ምን ችግር አለው ማለት አንዳንድ ነገሮች ምናችሁ ይታወቃል። እኔስ እንደዚህ አንጠልጥላችሁ እንዲያመጣችሁኝ ያለ ፍቃዴ ልጅቷ ከመጣች በኋላ በቃ በጣም ነው በቃ ልጅቷ ማየት አይፈልግም በጭራሽ። መቼም የተወለደችው ከሱ ልጅ ነው ከሌላ ልጅ አይደለም የተወለደችው። ወደ ካሜራ ፊት ለፊት የመጣ ነው ነገሮችን መሰለል የጀመርነው ጉዳዩን እንደራሳችን ጉዳይ ነው ብለን ያዝነው ወደን ነው ይሄንን ነገር እያደረግን የነበረውና እየቀለድኩ አይደለም ያለሁት። እሺ እኔ በእንደዚህ አይነት ሁኔታ ውስጥ ወደዚህ ስራ የተመለስኩት ማለት ነው እውነቱን ለማወቅ ነው። እቤት ውስጥ ትልቅ ወንጀል ፈጽሟል ይባላል። የምን ወንጀል ነው የሚፈጽመው? ምንድነው? ምን አደራህን በእናትህ እኔ ልኖርበት ነው። እኔ እሱ ከሰማኔ ሲጣርጎ ነው የሚገለኝ። እኔ ነግሬሃለሁ። ምንድነው ፈልገህ ነው? ምንም አይደለም እንድንነጋገር ብቻ ነው የምንፈልገው። እንዴ እኔ ተጨነቅኩ። እኔ ለራሴ ተጨነቅኩ። ብቻ ጥማታም ነው ሰውዬው በጣም ባለጌ። እኔ ማውራት አልፈልግም የምር። እኔ ህይወቴን አበላሽቶታል። እኔ ለልጄ ሲል ብዙ ነገር ተጎድቻለሁ። ጀመር ልሄድበት ነው ይኸውልሽ። ምን ያረፍኩት ነው ወደዚህ እንዳልኩ ጥማታም ነው ሰውዬው። በቀን 10 ሴት ሊያመጣ ይችላል። እንደ ፍላጎቱ ነው። በቃ በጣም አይምሮዬ ራሱ ከአቅሜ በላይ ስለሆነ በቃ ልጅን ይዣት ወጣሁ። እውነቱን የነገርኩ ምንድነው የምትለኝ? ልጅ አለሽ የለሽም? አለኝ እንዴ ስምሽ ማን ነው? ምን አገባ? ስምሽን ንገሪኝ። አልነግርህም አልኩ። ውጣልኝ ማለት ውጣልኝ። ሰላም ጤና ይስጥልኝ ውድ የሚኪሾ ቤተሰቦቻችን እንደምን አላችሁ? ዳኒ ነኝ። እንግዲህ ውድ ቤተሰቦች ከተፈጠረው ነገር በኋላ ለብቻዬ ዛሬ የመጀመሪያ ቪዲዮ እንግዲህ ይሆናል አሁን አብረን የምንቀጥለው ማለት ነው። እንግዲህ ውድ ቤተሰቦች እንዳያችሁት ከዚህ በፊት በነበሩት ቪዲዮዎች ላይ እንደታዘባችሁት ወንድሞቼ የየራሳቸው ስራ አለ እና አሁን ባለንበት ሰዓት ላይ እነሱን እኔም ማስቸገር አልፈለኩም። ምክንያቱም ከሚባለው በላይ ለእኔ ከጎኔ ሆነው ነበርና ያው ይሄ ያለ ነው በእኛ በክሩ ቤተሰቦቻችን መካከል ያለ ነው። በስራ መሃል አንዳንድ ጉዳቶች፣ አንዳንድ ያልታሰቡ ነገሮች ይፈጠራሉ። በዚህ ጊዜ አንዳችን የአንዳችንን ቦታ ሸፍነን መስራት፣ አንዳችን የአንዳችንን ህመም ማከም፣ የሚፈለጉትን ነገሮች ቦታ ላይ ማድረግ፣ የሚፈለገው ቦታ ላይ መድረስ የመሳሰሉትን ነገሮች የማድረግ ግዴታችን ነው። ወደን የምናደርገው ብቻ ሳይሆን ግዴታችን ነው። ግን ግዴታ ነው ብለን አስበን አልነበረም። ሚኪ ሲታመም እኔም ወደዚህ ወደ ካሜራ ፊት የመጣሁት፣ ሚኪ ሲታመም እኔና ወንድሜ ታምራት ወደ ካሜራ ፊት ለፊት የመጣ ነው። ነገሮችን መሰለል የጀመርነው ጉዳዩን እንደራሳችን ጉዳይ ነው ብለን ያዝነው ወደን ነው ይሄንን ነገር እያደረግን የነበረውና አሁንም ቢሆን ይሄ ነገር እኔ ላይ ተፈጥሯል። እንግዲህ ወደ ቤተሰቦች እንዳልኳችሁ ነው ያለውን ነገር ጥይትም ሆነ የተለያዩ ነገሮች በሚኖሩበት ሰዓት ላይ ሁላችንም ቶሎ ጠንክረን ወደ ቦታችን ለመመለስ ነበር የምንጥረው። ከዚህ በፊት የነበሩትም ወንድሞቼም ይህንን ነው ያደረጉት። ማለት ውድ ቤተሰቦች ታምራትም ቢሆን እንደውም በይበልጥ እናንተ በደንብ የምታውቁት ሚኪም ቢሆን ከዚህም በፊት በሽጉጥም ተመቶ ያውቃል፣ በጩቤም የመሳሰሉትን ነገሮች ተወግቶ የሚያውቃል እና ያየሁት የተማርኩት ነገር ምንድን ነው? ምክንያቱም የጥንት የጠዋት ብሏል የሆነ ሰዓት ላይ ሚኪ ስለ እኔ ሲናገርና አብረን የኖረን እንደመሆናችን መጠን ያሳለፍነውን ነገር ሁሉንም ታዝቤያለሁኝና ተወግቶ የሚሆን ተመቶ በጥይት ተመቶ በነበረበት ሰዓት ላይ ኬዞችን ሲሰራ ነበረ። ፍትህን ለማስፈን ነበረ ሲሯሯጥ የነበረውና ይህ ነገር ለእኔም አሁን ላይ ደፍሪ ካሜራ ፊት ለመቅረብ ጥንካሬውን ሰጥቶኛል። እነሱም ደግሞ አይዞህ በርታ እያሉኝ ነው የከረሙትና ከልብ ላመሰግናቸው እወዳለሁ። ውድ ቤተሰቦች እንግዲህ እኔ አሁን ያለሁበት ሁኔታ እንደምታዩት በአሪፍ ሁኔታ እያገገምኩኝ ነው።
ደግነቱ እንዳልኳችሁ ብዙም ለክፉ የሚሰጥ አልነበረም። ያው ይጎዳል። ማንኛውም አይነት ድመት ሲቧጭር ራሱ ጉዳት አለው። ነገር ግን ጥይት ነውና ይሄ ትንሽ ማከገሚያ ጊዜ ወስጃለሁ ለራሴ። ከጎኔም ሆኖ ሲያግዙኝ ነበር። እናቴም እንደነገርኳችሁ ከዚህ በፊት በነበረው ቪዲዮ ላይ እናቴም አብራኝ ነበረች። እሷንም ላመሰግናት እወዳለሁ። እንዳልኳችሁ ነው ሚኪ ነበረባት መጀመሪያ። ከዛ ሚኪ ተሽሎት ሲወጣ ደግሞ እኔም ተተክቼባታለሁኝ እና በመጀመሪያ እናቴን ነው ማመስገን የምፈልገው ከፈጣሪ በመቀጠል ማለት ነው። ሲቀጥል ደግሞ ውድ ቤተሰቦች በጣም ከሚባለው በላይ ማመስገን የምፈልገው ደግሞ እናንተን ነው። ጸሎት ከምንም ነገር በላይ ነው ውድ ቤተሰቦች እና እንደነገራችሁኝ እንዳየሁት እንዳሳያችሁኝ ከሆነ ኮሜንት እየገባሁኝ ነበረ ቁጭ ብዬ በሚያስታምሙኝ ሰዓት ማለት ነው። በዚህ ሁሉ ጊዜ ያየሁት ነገር ግን ማመን አልቻልኩኝ። ምክንያቱም እኔ ከካሜራ ጀርባ የነበርኩት ለረጅም ጊዜያት ነው። ካሜራ ፊት ለፊት ላይ ግን የወጣሁት በአጭር ጊዜ ነው እና ይህን ያክል ምን አድርጌ እንደሆነ አላቅም። ልክ ነው ስራዎችን ሰርቻለሁ። ሚኪ ወንድሜ ስለሆነብኝ ነው ወደ ካሜራ ፊት ለፊትም የመጣሁት። ግን ይህን ያክል ፍቅር ከእናንተ አገኛለሁ ብዬ አላሰብኩም ነበርና ውድ ቤተሰቦች በጣም ከልብ አመሰግናለሁኝ። ከዚህም በላይ ደግሞ የእናንተ ጸሎት እንደሚያግዘኝ እንደሚረዳኝ አምናለሁ። ከዚህ በመቀጠል በቃ እንደናንተ ለእኔ እዚህ ቦታ ላይ መድረስ ለእኔ ቶሎ መዳን ለእኔ ጥሩ ቦታ ላይ መገኘት እንደናንተ ክሬዲቱን ሊወስድ የሚገባው ግለሰብ አለ ብዬ አላስብም እና ከልብ አመሰግናችኋለሁ። አብረው ለነበሩትም በጣም ከልብ አመሰግናለሁ። ውድ ቤተሰቦች እንግዲህ ፈጣሪ ፈቅዶ አሁን ያለሁበት ሁኔታ ላይ ተገኝቻለሁኝ። እንግዲህ አሁን ላይ ለካሜራ ፊት ለፊት እጄንም እንደዚህ አድርጌ ወደ ካሜራ ፊት ለፊት ለመምጣት የወሰንኩትም እንግዲህ ውድ ቤተሰቦች ጋዜጠኛ ታምራትም ወንድሜ ታምራትም አሁን ላይ በድብቅ ራሱን ማንነቱን ደብቆ የስለላ ስራዎችን ነው እየሰራ ያለው። ውድ ቤተሰቦች ይህ ስራ ቀላል የሚባል አይደለም። ምክንያቱም አነፍንፎ አደገኛ የሚባል ቦታ ላይ ራሱን መስዋዕት ለማድረግ ነው እየተንቀሳቀሰ ያለው እና የሚፈጠረው ነገር የፈለገው ነገር ይፈጠር ብሎ ነው እንደዚህ አይነት ጉዳዮችን እያሳካ ያለው እና ለሱም ባለበት በሄደበት ይቅናው ፈጣሪ ከተለው እያልን ከልብ እንድታመሰግኑልኝ ይፈልጋለሁኝ። አሁን ላይ ወደ ካሜራ ፊት ለፊት እንዳልኳችሁ እንደዚህ ሆኜ ለመምጣትም የደፈርኩት ውድ ቤተሰቦች አንድ አዲስ ያገኘነው ፍንጭ አለ። ያም ፍንጭ ይሄ ነው ብዬ ለእናንተ እርግጠኛ ሳልሆን ማስረዳት አልፈልግም። ምክንያቱም በነገሮች እርግጠኛ ከሆንም በኋላ የሚወራ ነገር ለዛም አለው ብለን እናስባለን እና ውድ ቤተሰቦች ያለው መረጃ የተገኘው ፍንጭ ወደ ውጤት እንደሚመራን ተስፋ እያደረግን እንግዲህ ሂደቶችን እኔም ከስራ ባልደረቦቼ ጋር በመሆን ከካሜራ ጀርባ በደንብ እኔን ሊያግዙኝ ቆርጦ የተነሱ ወንድሞች አሉኝ፣ ጋርዶች አሉ፣ የካሜራ ባለሙያዎች አሉ፣ የኤዲቲንግ ባለሙያዎች አሉ። እነሱን አንድ ላይ በማስተባበር ሲቀጥልም ደግሞ አንዳንዴ እንዳስተዋላችሁት በምርመራ ሰዓት በማውጣጣት ሰዓት ላይ ብዙ ጊዜ ስሜታዊ የምሆንበት ሁኔታ ይፈጠራል እና በዛ ሁኔታዎች ላይ እንዲያግዘኝ ምክንያቱም አሁን ላይ እንቅስቃሴ ገድብ ተብያለሁኝ እና ምክንያቱም በአጭር ጊዜ መመለስ ከፈለግ በአጭር ጊዜ ወደ ቀድሞ ጤና መመለስ ከፈለግ እንቅስቃሴ መገደብ፣ እንቅስቃሴ መቀነስ፣ መመጠን መቻል አለብህ ስለተባልኩኝ ከሐኪሜ ከዶክተር የተነገረኝ ምክር ስለሆነ ለዚህም እንዲረዳኝ ብለው በጣም የሚያውጣጣ ማለት በማውጣጣት ነገሮችን ገሃድ አውጥቶ በመናገር ወንጀለኞችን ኢንተርቪው በማድረግ ተጠርጣሪዎችን ወንጀለኛ ናቸው አይደለም የሚለውን ለመለየት እንዲያግዝ ተብሎ ጎበዝ ጋዜጠኛ ተመድቦልኛል። ምክንያቱም ድንገት ስሜታዊ ሆኜ የምንቀሳቀስ ከሆነ ነገሩ አሁን ያለሁበት ሁኔታ ወርስ የባሰ የመሆን ሲቹዌሽኖች ሊፈጠሩ ይችላሉና እነዚህን ነገሮች ውድ ቤተሰቦች ለመከላከል ተብሎ በጣም በተደራጀ መልኩ ነው አሁን ላይ ስራችንን ለመስራት አቅደን የተነሳ ነው ማለት ነው። ይህንንም ነገር ልነሳ ሳስብ በዚህ ሁኔታ ለመስራት ሳስብ ወንድሞቼ አይሆንም እኛ አለን አንተ አገግምና ከዛ ትመለሳለህ በሙሉ አቅም ትመለሳለህ ብለውኛል። ነገር ግን እነሱም የየራሳቸው ኬዝ አለ። እነሱም ማምጣት ያለባቸው መረጃ አለ። እኔ እዚህ ጋር የራሴን
መወጣት ካልቻልኩኝ ውድ ቤተሰቦች አይምሮዬም እሺ አይለኝም። ለእናንተም ፍትህን ማስፈን እፈልጋለሁ። ፍትህ ስትጓደል ችዬ ቁጭ ምል ሰውም አይደለሁም። እኔ ውሸት ያመኛል፣ ወንጀል ይከነክነኛል። ቤተሰቦች ለፍትህ መጋፈጥ እፈልጋለሁ። ምክንያቱም ወደዚህ ስራ ስገባም ሲጀመር እውነትን ደግፌ ውሸትን ነቅፌ ነው እና እዚህ ቦታ ላይ የተገኘሁት። ከካሜራ ጀርባ መሆኔ ደግሞ ለተለያዩ ነገሮች አዌርድ እንደሆነ አድርጎኛል። የተለያዩ ነገሮችን እንዳውቅ አድርጎኛል። የወንጀለኞችን ባህሪ፣ ማን ምን አይነት ባህሪ ያለው የሚሉትን ነገሮች ለይቼም ስላወቅኩኝ ወደ ስራው ለመግባትም ወሰኛለሁኝ እና እንግዲህ እንዳልኳችሁ ነው ውድ ቤተሰቦች ያለውበት ሁኔታ እንደዚህም ሆኖ ስራዬንም ለመስራት እንትን እላለሁ። እንግዲህ አሁን ይሄን ያህል ካወራኋችሁ ይበቃል። ወደ ስራ እንግባ። እንግዲህ ውድ ቤተሰቦች የዚህ ፍንጭ መገኛ ታምራት ወንድሜ ነው ብያችኋለሁ። ያገኘው ነገር አንድ የቤት ሰራተኛ አለች ብሎን ነው። እንግዲህ ይሄ ነገር ትንሽ ግርታን የሚፈጠር ነው። ምክንያቱም አቶ ሳሙኤል የሚባለው ወንጀለኛ እንዳያችሁት ከዚህ በፊትም እንደነበረው እኛም እንደምናውቀው ከሀገር ውጭ የሚኖር ሰው ነበረ። ይሄ ነው የሚባል ስቴብል የሆነ መኖሪያ የሌለው ሰው ነበረ። ግን አሁን ላይ የቤት ሰራተኛ ሲባል ትንሽ ግርታን የሚፈጠር ነገር ነው። ምክንያቱም አንድ ቦታ ላይ አይደለም የሚቀመጠው፣ የተለያዩ ቦታዎች የተለያዩ ሰዎችን ያገኛል፣ የተለያየ መኖሪያ ይኖረዋል ብለን ነበር እኛ የምናስበው እና ይህንን መረጃ እንግዲህ አምጥቶልናል። የኔ ጋርዶችም ወደዚህ ይዘዋት እየመጡ ነው። ታምራት ኦልሬዲ አግኝቷት ይዟታል እና ያለውን ነገር እስቲ የቤት ሰራተኛ የተባለችዋን አንዲት እንስት ወደዚህ እናስመጣና እሷን መንገድ ላይ ነች፣ ከጋርዶቻችን ጋር እየመጣች ነው። እናስመጣና ያለውን ነገር አብረን እንጠይቃታለን። ማውጣት ያለባትም እንዴት የእሱ ሰራተኛ ልትሆን እንደቻለች የመሳሰሉትን ጥያቄዎች ብቻ የምርመራ ጥያቄዎችን እንጠይቃትና እንግዲህ ከእሷ የምናገኘው ነገር ካለ እናያለን። ምክንያቱም የቤት ሰራተኛ አቶ ሳሙኤል የሚሉት ሁለቱ ነገሮች ትንሽ እርስ በእርስ የሚጣረሱ ይመስላሉ እና እንግዲህ ያለውን ነገር አብረን እንድናይ አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ከደቂቃዎች በኋላ ተመልሰናል። እንደነገርናችሁ አሁን የምንገኘው ትልቅ ግቢ ያለው ለቀረጻ የምንጠቀምበት ቦታ ነው። ሰዎችን ለማውጣጣት የምንጠቀምበት ቦታ ነው። የተባለችዋን ፍንጭ የተባለችዋንም አንዲት እንስት የቤት ሰራተኛ ነች ተብሏል። እንግዲህ ወደዚህ ጋርዶቻችን ይዘዋት እየመጡ ነው። ያለውን ነገር እውነቱን እንድታወጣ ስለ አቶ ሳሙኤል የምታውቀውን ነገር በሙሉ እንድትነግረን ሁሉንም ነገር እንጠይቃታለን። ወደዚህ ትመጣና ከኔ ጋር ውስጥ ላይ የምናወራ ይሆናል። አሁን ጋርዶቻችን ወደዚህ ይዘዋት እየመጡ ነው። መድረሳቸው አይቀርም። ስለዚህ እኔም ወጣ ብዬ ይዣ ትመጣሉኝ። እስከዛው አብራችሁኝ ቆዩ። ግቢ ወደዛ ጋር አለፍ በይ። ምንም አይደለም፣ እንድንነጋገር ብቻ ነው የምንፈልገው። የምንጠይቅሽን ብቻ ተነግሬን መልስ ትመልሻለሽ። ከዛ ውጪ ችግር የለውም። ምንም የሚያስፈራ ነገር እኮ የለውም። እነሱ ስላንገላቱሽ እኔ ይቅርታ ጠይቅሻለሁ። እንደምታየው አውቃለሁ፣ ልክ ነሽ። ይኸውልሽ የምጠይቅሽን ብቻ መልሽልኝ፣ ከዛ እንድትሄጂ ይፈቅድልሻል። እነሱም ቢሆን ይኸውልሽ እኔ አልጎዳሽም እያልኩሽ ነው። እነሱም ስላንገላቱሽ ይቅርታ ነው እየጠየቅኩሽ ያለው። ምንም ውስጥ ላይ ገብተን ማወቅ የምፈልገው ነገር ስላለ ስለሱ ልጠይቅሽ ነው። እንደምታይኝ ጉዳት ላይ ነው ያለሁት አይደለ? ምንም የማደርግሽ ነገር የለም። ምንም ያስፈላ ነገር የለም። እሺ ምንም አያገባሽም። ግን አንዴ እንነጋገር። በቃ ተረጋጊና፣ ማንም ምንም አያደርግሽም። እኔ ኃላፊነቱን ወስዳለሁ። ውስጥ ላይ ገብተን እንነጋገር ነው እያልኩሽ ያለሁት። ፀሐይ ላይ መሆኔ ለኔም ጥሩ አይደለም። ለዛ ነው። እሺ አትፍሪ። ወደ ውስጥ ገብተን እንነጋገር። ነይ እህቴ። ይቅርታ እዚህ ድረስ ያንገላቱ ስላመጣሽ። እሺ ለነሱ ብዬ ነው ሲጀመር። አሁን የምንገባል መንገላታት ስለማልፈልግ። እሺ ግቢ በቃ። ወደዛ ጋር ሶፋው ላይ ቁጭ በይ። እዛ ፊት ለፊት ላይ ቁጭ በይ። እዚህ ጋር አረፍ በይ። እሺ አሁን እኔ ምንድን ነው የፈለግከው? እኔ ልጅን ትቼ እኮ ነው የመጣሁት። ልጅን? አዎ ልጅ አለኝ። እንዴ ምን አይነት ልጅ አለሽ አንቺ? አዎ ልጅ አለኝ። እኔ ሲጀመር ፈርቼው የመጣሁት እኔ ልጄን የሆነ ነገር እንዳታረጉ ብዬ ነው። የቤት ሰራተኛ እንደሆንሽ ነበር እና ቦንስ የቤት ሰራተኛ ልጅ የለውም? አይ አለው፣ እሱማ ይኖረዋል። ግን ምንም ያስፈራሽ ነገር የለም። ይኸውልሽ እህቴ፣ የኔት ምንም ያስፈራ ነገር የለም። አንዳንድ ጥያቄዎችን እንጠይቀሻለሁ፣ ትመልሽልኛለሽ፣ ትሄጃለሽ። በቃ ልሂድበት። ቶሎ መሄድ አለብሽ አይደለ? እኮ ልሂድ አሁን እኮ እንድትሄጂ አረፍ በይና አንድ
ይኸውልሽ ምንም ያስፈራ ነገር የለም። እዚህ ጋር ቁጭ በይና እንነጋገር። ልጄ ጋር መድረስ ስላለብኝ ነው እኮ ልጅሽ ጋር ትሄጃለሽ። ይኸውልሽ ስለ አቶ ሳሙኤል ማወቅ ፈልጋለሁ። የምን አቶ ምንድን ነው ያልከው? ማለት ምን ሆነሽ ነው የምትንተባተቢው? ማን ነው አቶ ሳሙኤል? ምንድን ነው የምታወራው? ምንድን ነው የሚያስደነግጥሽ እንደዚህ ነው? ማን ደነገጠ? ምንድን ነው የምታወራው? አቶ ሳሙኤል ስለሱ ማወቅ ፈልጋለሁ። ያንቺ አሰሪ ማን ነው? አቶ ሳሙኤል አይደለ? እና ቢሆንስ እኮ ምን አስፈራሽ ታዲያ? ምን ያስፈራኛል? አሁን ሲጀመር ስራ ከቆምኩም ቆይቷል። ሲጀመር ምንድነው አቶ ሳሙኤል ምናምን? ነይ አረፍ በይና እንነጋገራለን። ይኸውልሽ ነይ አረፍ በይ። ነይ ወደዚህ አረፍ በይ። ቁጭ በይ ወደዛ። ቁጭ በይ አረፍ በይ። ቁጭ በይ ያልኩሽ ነው። አንተ ምን ደጋርዶች ልደበድበኝ? ቁጭ በይ። በጸባይ ያናገርኩሽ ነው። አንቺ ጸባይ አልወድልሽም ማለት ስለዚህ አረፍ በይ። ልጄ ተጠብቀኛልሽ ያልኩ እኮ ቶሎ በይ ሂጂ። ይሄንን ተነጋግረን ጨርሰሽ ነበረ። እኔ ማወቅ የምፈልገው ነገር ብቻ ነው። አልቀመጥም፣ አውራኝ። ይኸውልሽ በግድ ነው እንዴ? እሺ ስምሽን ንገሪኝ። ለምንድነው ስሜን የምነግርህ? ጥያቄን ጠይቀኝና አልሄድበት። ይኸውልሽ አሁን እኔ በአንድ እጄ ነው ያለሁት። ብዙ አይነት ነገር ማድረግ አልችልም። ማለት ከዚህ በፊት አደርጋቸው የነበሩትን ነገሮች አሁን አንቺ ላይ ማድረግ አልችልም። ነገር ግን የምታያቸው ጋርዶቼ፣ የምታያቸው ወንድሞቼ ከካሜራ ጀርባ የምታያቸው ቆይ ሳትፈልጊ በግድም ቢሆን የምጠይቅሽን ጥያቄ እንድትመልሽ ያደርጉሻል፣ ጉልበት በመጠቀም። እንደዛ ከመሆኑ በፊት ግን ጉልበትስ የምትጠቀሙት ሲጀመር ለምንድን ነው ያመጣችሁት? የምንጠይቅሽን ጥያቄ ብቻ መልሽ፣ ከዛ ትሄጃለሽ እኮ። ስሜ ምን ያደርግልሃል? ንገሪኝ። ያለ ስም እንዴት ከሰው ጋር ታወሪያለሽ? አልነግርህም። ስሜ ለምንድን ነው የምነግርህ? ይኸውልሽ ምን አስባችሁ ነው? ለምንድን ነው ያመጣችሁ? ትንሽ እያናደድሽኝ ያለሽው፣ በዛ ላይ ደግሞ እኔም እያመመኝ ነው ያለው። አሁን ስትታገኝ ለእኔ ነው እንዴት ታመምከው? ለራስህ ነው እንጂ ጥያቄን ጠይቀኝና ልልበት። ስምሽ ማን ነው? ምን አገባ? ስምሽን ንገሪኝ። አልነግርህም አልኩ። ለምንድን ነው የምነግርህ? ይኸውልሽ የኔ እህት ማለት የማይሆን ነገር እንዳደርግ አታስገድጂኝ። ስለ ስሜ ነው እንዴ ልጠይቀኝ የጠራኸኝ? ያመጣኸኝ ጎትተህ እዚህ? ምንድን ነው ቆይ ሀሳባችሁ? ምንድን ነው እቅዳችሁ? ይኸውልሽ የማይሆኑ ነገሮች ከመፈጠራቸው በፊት ነገር የለኝም። ልዘርፉኝ ከሆነ ምንም ነገር የለኝም። እውነቱን ስነግራችሁ ይኸውልሽ እኛ ዘራፊዎችም አይደለንም፣ ማንም አይደለንም። ብቻ ምንድናችሁ? ምንድነው? እኔ የምንጠይቅሽን ጥያቄ መልሽ፣ አለበለዚያ የማትወጪው ጣጣ ውስጥ ነው የምትገቢው። እሱን ወቂ። ምንድነው? እሺ ጥያቄ ስሜ ነው አሁን። እሺ ስሜ ብርቱካን ነው። ምን ይሁን? እሺ ምንድነው? እንደዚህ ስንግባባ ጥሩ ነው። እሺ ከአቶ ሳሙኤል ጋር ምንድን ነው ግንኙነት? ምንድነው አቶ ሳሙኤል የምትሉት? በቃ ድሮ ሰራተኛው ነበርኩ፣ አሁን አይደለም። ቆየ፣ ወር ምናምን አለፈ ከሱ ቤት ከወጣሁ። አንድ ወር? አዎ። የዛሬ ወር ነግረሽው ነው የወጣሽው? ስትወጪ ምኑ ነው የምነግረው? መውጣትሽ በቃ ከልጄ ጋር እየሄደልኝ ስላልሆነ በቃ መተው እንደምፈልግ ነገርኩት። ታውኩኝ። ልጅ አለሽ አንቺ? እውነት ነው እያልሽኝ ያለሽው እውነት ነው? አዎ ልጅ አለኝ። ልጄን ትቼ ነው የመጣሁት። ልሂድበት። ልጅሽ ስንት አመቱ ነው? ወይስ አመቷ ነው? ሴት ነች ወንድ ነው? ሴት ነች። 1 አመቷ ነው። 1 አመቷ እኮ 1 አመትም አልሞላትም ገና። ቤት ጥያት ነው የመጣሁት። ብቻዋን ሰው የላትም። ቤት ጥለሻት ነው የመጣሁት? አዎ። ኦኬ ጋርዶች እባካችሁን እስቲ ስለዚህ ልጅ ስለምትናገረው ነገር ልጅ አለኝ 1 አመት ልጅ አለኝ ሴት ነች ቤት ጥያት ነው የመጣሁት ብላለች። አጣሩልኝ። ስለዚህ ነገር እንድታጣሩልኝ ይፈልጋለሁ። አሁን አንቺ ዝም በይና እኔ የምጠይቅሽን ብቻ መልሽልኝ። ምንድነው የምጠይቀኝ? ልጄ ምን ሊያደርጓት ነው? ልጄ የልጅሽ አባት ማን ነው? ያላችሁ እንዳትሄዱ። ምን አገባ እንዴ? ስለ ልጄ አባት ልጠራኝ ነው? ልጠይቀኝ ነው የጠራኸኝ? ምንድነው የፈለጋችሁ? ይኸውልሽ ምንም የሚያስደነግጥ የሚያስፈራ ነገር የለም። በጣም እንትን እያልሽ ነው ያለሽው እኮ። ለምን አትረጋጊና በስነ ስርዓት አታውሪ? እንዳይሄዱ ንገራቸው። እንደሱ እንድነግራቸው ከፈለግሽ የምጠይቅሽን ነገር በሙሉ ትመልሽ። ምንድነው የምጠይቀኝ? እየመለስኩልህ አይደል እንዴ? ስሜን ጠየቅኝ መለስኩ እኮ። ተረጋጊ እስቲ። ምንድነው የምረጋጋው? ይኸውልሽ ማንሽ ብርቱካን ያልሽኝ አይደለ ስምሽን? አሁን ምንም የሚያስፈራ ነገር የለም። የምጠይቅሽን ብቻ ተረጋግተሽ መልሽልኝ። አለበለዚያ ግን ስለ ልጅሽ ሄደው ያጣራሉ። ያለውን ነገር በሙሉ እየዋሸሽኝ ከሆነ ግን ይኸውልሽ የምጠይቅሽን ነገር በሙሉ እውነቱን ካልነገርሽኝ የማትወጪው ጣጣ ውስጥ ነው የምትገቢው ነው እያልኩሽ እየነገርኩ ነው እኮ። በቃ ምንም ልጄ ጋር እንዳይሄዱ በቃ ንገረኝ። ምንድነው ምን አስፈራሽ? ቆይ ልጅሽ ጋር በመሄዳቸው ልጄ ማንም እንዲነካ ልጄ አልፈልግማ እንዴ። አይ የሆነ ሳይሽ ራሱ ምንም የወለድሽ ራሱ አትመስይ። እሱ ደግሞ ምን ማለት ነው? አሁን አንተ ራስህ ልጅህ የሆነ እንደዚህ ጋርድ ቤድባት ምን ትላለህ? ምንድነው የምታስበው? አልፈልግም ማላቀው ምንም የማይፈጠር ከሆነ ምን ችግር አለው? ማለት አንዳንድ ነገሮች ምናችሁ ይታወቃል። እኔንስ እንደዚህ አንጠልጥላችኋል እንዴ? ያመጣችሁኝ ያለ ፍቃዴ። ይኸውልሽ በሰላም እናነጋግሪ ስንልሽ እምቢ ስላልሽ ነው ጋርዶቼ ኃይል ለመጠቀም የሞከሩት እንጂ እኛ በሰላማዊ ሰዎች ነን፣ ነገሮችን የምናጣራ ሰዎች ነን።
ምን ፈልገው መረጃ ከሰጠሽን አንቺ ላይ ጉዳት የምናደርስበት ምንም አይነት ምክንያት የለም። ፍላጎታችሁን ንገሩኝ። እሺ አሁን ምንድነው ፍላጎት? አቶ ሳሙኤል ጋር መቼ ነው መስራት የጀመርሽው? አቶ ሳሙኤል ጋር አቆምኩኝ እኮ ምንድነው? አቶ ሳሙኤል መቼ ነው የጀመርሽው መስራት ነው? እኔ አላውቅም። በቃ አሁን አቆሚያለሁ። ዋናው ማቆሚያ አይደለ? አቆምኩኝ። በቃ ምንድነው? ለምንድነው ዋናው ማቆምሽ የሆነው? ቆይ በቃ ማለት ምንድነው የምትሉኝ? በቃ ሰራተኛው ነበርኩኝ ድሮ ነው የምሰራው። አሁን አቆሚያለሁ። አንድ ወር አይ የሆነ እየተንተባተብሽ እየተርበተበትሽ ነው ያለሽው። ምንድነው ችግሩ? ማለት ዋናው ማቆሜ ነው ማለት እኮ ይሄ ሰውዬ የሆነ ወይ አንቺ ላይ ክፉ ነገር አድርጓል ወይ ደግሞ መጥፎ ነገር ነበር የሚሰራው። እሱን ታውቂያለሽ? ምንድን መጥፎ ነገር ምንድን? ምን መጥፎ ነገር ምንድነው? መጥፎ ነገር ምን ማለት ነው? ምንድነው የምትለኝ? እኔ ሰራተኛው አይደለሁ። ምን አገባኝ ስለሱ መጥፎ ነገር? ለኔ ደግሞ ምንም አልጎኝ እኮ ዋናው ነገር ማቆሜ ነው ምናምን ማለት ነው። ምን አመጣው ነው አሁን እዚህ ጋር እኮ በቃ ቆምኩኝ። ለምን ስለሱ ትጠይቀኛለህ ለማለት ፈልጌ ነው እንዴ። እና እንደዚህ ብለሽ በቀላሉ አትጠይቂም እንዴ? ማለት የሆነ ስርዓት ባለው መልኩ እኮ ብንጠያየቅ እኮ ልንተማመን እንችላለን። አሁን እንደዚህ በመሆንሽ አንቺ ላይ የማይሆን ጥርጣሬ እንዲያድርብኝ ነው እያደረግሽኛለሽ። ምን አይነት ጥርጣሬ ነው እኔ ላይ የሚያድርብህ እንዴ? አቶ ሳሙኤል እኛ እንደምናውቀው ከሆነ አቶ ሳሙኤል እቤት ውስጥ ትልቅ ወንጀል ፈጽሟል ይባላል። የምን ወንጀል ነው የሚፈጽመው? ምንድነው? ምን ታዲያ እኔ ምን አገናኘኝ ከሱ ጋር? እኔ እኮ አትርበትበቺ እኮ እኔ ሰራተኛው ነበርኩኝ። እሺ ሰራተኛው ከነበርሽ እኮ ቤት ውስጥ የሚደረጉትን ነገሮች ታውቂያለሽ። እሺ አቶ ሳሙኤል ባለቤት አለው ይባላል አቶ ሳሙኤል እና ስለ ባለቤት ውስጥ የምታውቂው ነገር ነው? ባለቤት አለው ብለን በጣም ባለጌ። እሱማ ባለጌ እኮ ነው። እንዴት ባለጌ ማለት ባለቤት እንኳን የለውም። ብቻ ብዙ ሴቶች አሉ። በጣም ሴሰኛ የሆነ ሰው ነው። በጣም መጥፎ ሰው እንደሆነ አጠይቀኝ። በቃ የነሷን ሰው ላይ ያጠብኩ እሱ የተጋደመ የማያመጣው ሴት ጠይቅ። የማያመጣው በየደረሰበት ሴትን ይዞ ነው የሚመጣው። ከዛ እኔ እነሱ ሴቱ እኮ እንዴት በቃ እዚህ ቤት ነው ማለት ነው ሁሉንም ነገር የሚፈጽመው ማለት አብዛኛውን ጊዜ የሚያሳልፈው መኖሪያ ቤቱ ይሄ ነው ማለት ነው። አሁን ሴቶች እየቀያየረ ነው የሚያመጣው። ከዛ እዛ አንዷ በቀን 2-3 ይዞ ይመጣል። የተለያየ ሴት በቀን 2-3። አዎ ሴቶች ልሽ የማይመስል ነገር ነው እያወራሽልኝ ያለሽ። ቆይ አንተ እየነገርኩ አይደል እንዴ? እኔ ነኝ አንተ ነው የምታውቀው። ከዛ በቀን 10 እየመጣ እሱ ነው አንሶላ ማጠብ ስልታረገኝ። በቃ እንደውም እዛ ቤት ለመውጣቴ ምክንያት እሱ ነው። ከዛ በኋላ እነሱ እንደዚህ እያመላለሰ እያየሁት እኔን ጠየቀኝ። እኔ ለራሴ ልጅ አለኝ፣ እሱ ሌላ ነገር አሰበ። ከዛ እኔማ ከእንደዚህ አይነት ሰው ጋር አልሆንም ብዬ ሰራተኛም ብትሆን አንዳንዴ ለራስ ክብር ሲኖር ጥሩ ነውና በቃ ወጣሁኝ። ሴቱ እንኳን እኮ ተው፣ እኔ ሰራተኛ በስንት ጣሙ ሴቶቹ አሁን ዝም ብለው የትም አሁን ከሱ ጋር አንዷ ጓደኛ ይዞ ይመጣል። በቃ ምንም ገንዘብ በቃ እኔ ስለማልፈልግ ከሱ ጋር ምንም አላደረኩም። ኧረ ተወኝ። ይህ ሰውዬ ሰው መሰለ ደግሞ የእሱ ጉድ እኮ አያልቅም። እሺ ሌላ ደግሞ ምን ጉድ አለው? እንዲህ በአንዴ 2 ሴት ይዞ ነው የሚተኛው። ብታይ በቃ ምን በአንዴ 2 ሴት ይዞ ይተኛል። ከዛ ቤቱ ነው የሚያመጣቸው፣ ይጠጣል ምናምን፣ እዛ ይጨፈራል። ቤቱ ክለብ ታውቃለህ፣ ክለብ ሆኖ እኔ ተጨነቅኩ። እኔ ለራሴ ተጨነቅኩ። ብቻ ጠማታም ነው ሰውዬው፣ በጣም ባለጌ። ሰውን በዚህ ልክ ወንድ ሴት ይራባል። እኔ እንዴት በቃ አላ ለነፍስ እያሰብኩኝ ነበረ። ይህ ሰውዬ ሴት ቢያጣ ደግሞ እኔን እንዳይተናኮለኝ እያልኩ ቀጥይ እና እንደነገርኩኝ ለሱ ቃል ራሱ የለኝም። በጣም በስማ እስቲ ረጋ በይና እስቲ ማለት ያሉትን ነገሮች አሁን በጣም ስሜት የሆነች ነው እያወራሽኛለሽ። እስቲ ረጋ ብለሽ አውሪኝ እስቲ። በቃ አለ አይደለ ይሁ እኔ ለሱ በቃ ሰውዬው በጣም ባለጌ ነው እንዳልኩ። ማያመጣው ፈረንጅ አይቀረው ምን አይቀረው ሴት ይዞ ነው የሚመጣው። ከዛ እንዳልኩ ቤቱ ክለብ ነው። እኔ እነሱ አንሶላ ማጠብ ነው። ከዛ እዛ ማጽዳት፣ እቃ ማጠብ ራሱ ገድል እቃ ማጠብ፣ ምግብ መስራት፣ ሳይበሉ አይወጡም። ከዛ ቀን ሙሉ ቤት ነው፣ ስራ አይሰራም፣ አይወጣም። ከቤት አይወጣም ነው እያልሽኛለሽ? አይወጣም ከቤት። በጣም በቃ እየባለገ ነው የሚውለው ቤት ውስጥ። አንዷ ስትሄድ አንዷ ይሄ ይጠራል። ከዛ የሚያመጣቸው ልጆች ሲያሳዝኑ ብነግርህ፣ ህፃን ናቸው። እኔ በቃ ህፃናት ልጆች እድሜያቸው እስከ ስንት ምናምን ይሆናል? እስቲ ገምችልኝ። 18 ምናምን ይሆናሉ። 18 16ም አይጠፋም። በጣም ህፃን ናቸው። የምርሽን 16 ዓመት ይኖራሉ። በጣም ህፃን ናቸው። በጣም የሚያሳፍር ሰውዬ ነው። እኔ እና በዚህ መፍረቱ ነው ከዛ ለመልቀቅ የበቃሁትና ደግሞ እኔንም እንዳልኩ በቃ በልጄ ተጠቅሞ ልጅሽን እናሳድግ፣
ከዛ ገንዘብ ልስጥሽ ምናምን ነገር አለኝ ማለት ነው። ማለት በቃ አብረሽኝ ሁኚ ምናምን አይነት ነገር አለ አይደለ? በቃ ጠየቀኝ። እንደዛ ይሴት ጠየቀኝ ማለት አብረን እንኑር ነው? አዎ አይ ያው አብረን መኖራችን እዛው ነኝ። ዞሮ አብረን እየኖርን ነው ማለት እንደ ሚስት እንኑር ነው ወይስ? ጠየቀኝ ስትይኝ እኮ ነው። እስቲ ግልጽ አድርጊልኝ። እንዴት ግልጽ አድርጌ ልንገር? በቃ ሴት ምን ይጠየቃል ታውቃለህ? ምን እንደሚጠየቅና ገና በቃ ላግባሽ ቢለኝ እንኳን ኖርማል እኮ ነው እሱ። ግን እሱ ሌላ ነገር ማለት በቃ ከሱ ጋር በቃ እንደነሱ እንደ ሴቶቹ እንዳረከሱ ማለት ግንኙነት እንፈጽም ነው እያለሽ የነበረው እንደዛ አለኝ በቃ። ከዛ እኔ ደግሞ በልጄ ተጠቅመህማ እንደዚህ አይሆንም ብዬ ልጄን ይዤ በቃ ከአንድ ወር በፊት ከሱ ቤት ወጣሁ። አልፈልግም በቃ አልኩት። ደግሞ ለልጄ ሲመለሳል 1-2 ዓመት ብታድግ ብዬ በቃ ወጣሁ ከዛ ማለት ነው። እና በጣም ግን ለምን ጠየቃችሁኝ? በጣም መጥፎ ሰው በቃ ሲሰኛ ነው እሱ። እሺ ይሄ አቶ ሳሙኤል የሚባል ሰውዬ ቤቱ ውስጥ እስቲ ወንዶች ምናምን ይመጣሉ? ታዝበሻል? ወንዶች ሌሎች ወንዶች ምናምን ነገር እንዲህ በስራም ሊሆን ይችላል ዘመድም ሊሆን ይችላል እንደዚህ እስቲ የታዘብሽ የሚመጣ ሰው ነበረ? እንደሱ የሆኑ ወንበዴዎች ይመጣሉ፣ ከሱ ጋር ይጠጣሉ። እነሱም ሴት ይዘው እዛው በቃ እንዴት ልበል እኔ ትልልቅ ሰዎች ናቸው? ያናክልም ባይሆኑ ናቸው። ያናክልም ባይሆን ማለት በሱ እድሜ አሁን እሱ ወደ 38-40 አካባቢ ይገባል። እኩዮቹ ናቸው በዛ እድሜ። አዎ ከዛ እነሱም ሴት ያመጣሉ፣ እዛው አብሮ ይጠጣሉ። ሴቶቹም አያፍሩም። ተወኝ፣ ጓደኞቹም እንደሱ ናቸው። እኔ ምን አይነት ሰው እንደሆኑ እኔ እሺ ማለት ሲያወሩ ራሱ ከሰማሻቸው ነገሮች መካከል ለምሳሌ ስለ ስራ የሚያወሩ ከሆነ ከሀገር ስለ መውጣት የሚያወሩ በቃ እንደዚህ አይነት ከሴት የተለየ ወሬ እስቲ ካለሽ እስቲ ንገሪኝ። ወይ ሰምቼ አላውቅም እንደዚህ ከሴት የተለየ አውርቶ አያውቁም። ሴቶቹን ብቻ ነው የምትሰሚው? እንደሱ እሱ ብቻ ማለት ስለማይ እሱን ነው ሰማው። ስለማቀርብላቸው ምናምን ነገር ያው መጠጥ ሲጋራ ምናምንም ይፈልጋሉ፣ ገዛለው፣ መጠጥ አመጣለው። በቃ ያው ሰራተኛ ስትሆን ታውቃለህ ስራ ይበዛል። ብርጭቆ ጠቢ ስትባል አጥባለው። እንደዚህ አርጊ። ምን ሆነክ ነው እባክህ? አይ ደህና ነኝ። አይዞክ። አይ እሱ ምንም አላውቅም ስለሱ፣ ይሄንን ነው የማውቀው። እሺ አንድ በተደጋጋሚ ወደሱ ቤት የምትመጣ ወይም ደግሞ አንቺ ከመኖርሽም በፊት አንቺ እሱ ጋር ከመግባትሽም በፊት ወይም ደግሞ አንቺ እሱ ጋር ከገባሽም በኋላም ሊሆን ይችላል በተደጋጋሚ የምትመጣ አንዲት እንስታለች ሲባል ሰምቻለሁኝ። እስቲ ስለዚህ ምን የምትይኝ ነገር አለ ወይ? ሁሉም እኮ ደግሞ ደጋግሞ ነው የሚያመጣቸው። እንዳልኩ ጥማታም ነው ሰውየው። በቀን 10 ሴት ሊያመጣ ይችላል እንደ ፍላጎቱ ነው። እና እኔ እንጃ እንደዚህ ትኩረት አድርጌ አላውቅም። ይመጣሉ ሁሉም እየደጋገሙ። አንቺ እሱ ቤት የገባሽው ከመቼ ጀምሮ ነው? እስቲ ምን ያህል አመት ሆኖሻል? አሁን ከለቀቅሽ 1 ወር ከምናምን ቢሆነኝ ነው ብለሽኛል። የገባሽው እስቲ ከምን ያህል አመት በፊት ነው? አመት ሆኖሻል ወይስ ከዛም በላይ ነው? ምን ያህል ጊዜ ሆኖሻል? ከአመት በላይ 2 አመት ኦልሬዲ ሊሆነኝ ነበረ። ሆኖኛል እንጂ አልፎኛል። እንደውም ቆይቻለሁ በጣም። እና ጸባዩ አሉን ሲላለኝ እንዳልኩ እኔ ማለት በቃ ሴት ቢያጣ እኔ ለእኔ አይመለስም ብዬ ነው እኔ የወጣሁት። ቤት ውስጥ እየኖርኩ አስበው በቃ ሰራተኛ ሲባል ሁሉም ሰው ባለጌ ይመስለዋልና። እሺ 2 አመት ነው ያልሽኝ አይደል? እንግዲህ እሺ 2 አመት ካልሽኝ ቅድም ደግሞ ምን ብለሽኛል? ወደ ቤተሰቦች እንግዲህ ይህንን ነገር አሁን ታዘቡልኝ። የ1 አመት ሊጠጋው ያለ ልጅ አላት። ከዛ ሲቀጥል ደግሞ እዚህ ሰውዬ ጋር 2 አመት ቢሆነኝ ነው ከገባሁ ነው ያለችው። እዚህ ጋር መሀል ላይ ክላሽ የሚያደርግ ነገር አለ። ምክንያቱም እቺ ሴት እርጉዝ ሆና ነው የገባችው ማለት ነው። እንደዛ ነው እያልሽኛለሽ። ይህንን ነጥብ ያዙልኝ ውድ ቤተሰቦች። ምክንያቱም ወሳኝ ነገር ነው እየተናገረች ያለችው፣ እየዋሸሽ ነው ያለችው። እኔ ደግሞ ውሸት አልፈልግም። መስማት የምፈልገው ነገር እንድትነግሪኝ፣ እውነቱ እንድትነግሪኝ ነው የምፈልገው። እኮ ምንም አለሽም። በቃ እንዳልከው እርጉዝ ሆኜ ነው የገባው። እኔ እንዳልኩሽ አይደል? በቃ አንድ ወር ምናምን እርጉዝ ነበርኩኝ ይዛኔና። ስለዚህ 2 አመት ሞላው እሱ የገባሽበት ጊዜ ማለት ነው። እንደውም እኮ ልጅ ራሱ በጣም ብዙ ቆይቶ ነው የተወለደ ማለት አለ። አንዳንዴ ቆይቶ ማለት በቃ እንዳልከው ነው እኮ በቃ። ስሚኝ ሲጀመር ከቀድም ጀምሮ እየተንጣጣሽ ስታወሪ እየተንቀለቀልሽ፣ አሁን ደግሞ መንተባተብ ጀመርሽ። ምንም አልጣምሽኝም ነበር። እውነቱን ነው ውሸቱን ነው እየነገርሽ? እንዴ እውነቱን ነው እንጂ ምን ነገር እንዴ ልጅ አለኝ። ይኸውልሽ እኔ አሁን ብዙ መንቀሳቀስ አልችልም። እንደዛ መሆኑ ላንቺ በጣም ጠቅሞሻል።
ይኸውልሽ እውነቱን ንገሪኝ፣ አለበለዚያ ወደ ኋላ ነው የምልክሽ። እነዛ ሰዎች የሚያደርጉሽን ነገር ታውቂያለሽ። እውነቱን ብቻ ንገሪኝ። እውነቱን እኮ ነው የነገርኩህ። አርግዤ ነበር አንድ ወር ከመጀመሪያው ጀምሮ የነገርሽኝ ነገር እውነት ነው ወይስ አይደለም? እውነት ነው እንዴ? አንድ ወር ልጄ እንደውም አንድ ወር አልሞላውም ነበር ወደ ውስጥ። እኔ ግን የሰማሁት አቶ ሳሙኤል እዚህ ሀገር ጭራሽ እንደማይኖር ነበር። አንቺ ግን በየቀኑ ቤት ነው የሚውለው ነው ያልሽ። ማን ነው ያለው እንደዛ? ማን ነው እንደዛ? አትንተባተቢ እኮ ማን ነው እንደዛ? እኔ አይደለሁም የማውቀው። እኔ አይደለሁም ሰራተኛው ቤት ውስጥ ሙሉ እኔ አይደለሁም። ሌላው መረጃዎች ምንድን ነው የሚያንተባተብሽ? እውነቱን ካተናገርሽ ለምን ትንተባተቢያለሽ? ያስጨነቀኝ ስለሆነ ነው። ምንድን ነው የሚያስጨንቅሽ? እውነቱን ከተናገርሽ ለምን ትጨነቂያለሽ እንዴ? ምን ሆነ ነው አንተ? ምን እኔ እኮ አትንተባተቢ። እኔ እኮ ነው። ዝም በይ አሁን በቃ ዝም በይ በቃ። ይኸውልሽ ማወቅ የምፈልገው ነገር እውነቱን እንድትነግሪኝ ነው። በቃ ሌላ ነገር ምንም አልፈ የምጠይቅሽን ነገር መልሽልኝ። የዚህ ሰውዬ ቤት የሚመጡ ሰዎች ነበሩ ወይስ አልነበሩ? እንዳልኩ ወንዶች፣ ሴት አላልኩም፣ ወንድ አይመጣም። ተናገሪ እውነቱ። ወንድ አይመጣም ጭራሽ። እንዳልኩ በቃ እንትን እንደዛ ለመጠጣት ምናምን የሚመጡ ሰዎች አሉ። ከዛ እኔ ሰራተኛ ምን አይነት ናቸው? ገጽታቸው፣ የአካላዊ ገጽታቸው፣ መልክ፣ የሚያወሩት ነገር፣ ስም፣ ሁሉንም ነገር እስቲ የምታውቂውን ንገሪ። ምናምን አላውቅም እኔ ስም አልሰማሁም። እሺ አካላዊ ገጽታቸው ንገሪ። በቃ እንደሱ ፊዚካላቸው እንደሱ ናቸው። በቃ በሱ እኮ ያሉ ሰዎች ናቸው። እድሜ እኩል ናቸው ሁሉም የሚመጡት አብዛኞቹ? አዎ በቃ እኩል ናቸው። ትንሽ የሚያንሱ አንዳንዴ የሚላላኳቸው ሰዎች ይኖራሉ። ማለት ይሁን አላ አትንተባተቢ፣ በስነ ስርዓት አውሪ እኮ። ይኸውልሽ እኔ ምንም እያመንኩሽ አይደለም። እንደዚሁ ከሆነ የምንቀጥለው ግን ወደ መጋዘን ልክሽና ከእነሱ ጋር ትነጋገር። ለምንድን ነው እኔ ሲጀመር እኔ ልጅ አለኝ ያልሽኝን ራሱ ምንም እያመንኩሽ አይደለም እኮ። ልጄ ጋር እንደውም ልጅ ስሙ ማን ነው? ልጅ ስሙ ማን ነው? ልጅ ስሙ ማን ነው? ሴት እኮ ነች። ሴት ነች እኮ። ስሟ ማን ነው? እናት ነው ስሟ። እናት ነው ስሟ። እናት በእናት ይኸውልሽ ሲጀመር እኔ ምንም እያመንኩሽ አይደለም። ስሟ ማን ነው ንገሪኝ። ልጅ አለሽ የለሽም? አለኝ። ይኸውልሽ እኔ እየቀለድኩ አይደለም ያለሁት። እሺ እኔ በእንደዚህ አይነት ሁኔታ ውስጥ ወደዚህ ስራ የተመለስኩት ማለት ነው እውነቱን ለማወቅ ነው። እንደናንተ አይነት ውሸታሞችን ለፍትህ ለማጋለጥ ነው። ሰምኛለሽ? ልጅ አለሽ የለሽም? ልጅ አለሽ የለሽም? ትክክለኛውን ተናገሪ። ይኸውልሽ አሁን እኔ እዚህ ጋር ማነቅ ብቻ ነው ያዝኩት። ተነሽ ወደዚህ ተነሽና ቁሚና ተናገሪ። ተነሽና ተናገሪ። ስሚኝ፣ ተነሽና ተናገሪ። ምንድነው? ቆይ ችግራችሁ ምንድነው እንዴ? እውነቱን ንገሪ። ከዚህ በላይ ከአንቺ ጋር አልነጋገርም። ወደ መጋዘን ልኬ። ለምንድን ነው ወደ መጋዘን የምትልከኝ? ምንድን ነው? እውነቱን እየነገርኩህ እኮ ነው ያለሁት እንዴ። ከዚህ በፊት የተፈጠሩ ወደዚህ ከመምጣትሽ በፊት የተፈጠረውን ነገር ታስታውሻለሽ? ከነዛ ሰዎች ጋር የነበረውን ነገር ታስታውሻለሽ? ይኸውልሽ እኔ ማነቅ ብቻ ነው ያደረኩሽ። እኔ አንቺን በጸባይ ነው ላናገርሽ የሞከርኩት እስካሁን። ትሰሚኛለሽ? እውነቱን ብቻ ንገሪኝ። እውነቱን ብቻ ንገሪኝ። እውነቱን የነገርኩ። ምንድን ነው የምትለኝ? ልጅ አለሽ የለሽም? አለኝ። እንዴ ልጅ አለሽ የለሽም? አለኝ። አትዋሽ እያልኩሽ ነው። አንቺ ልጅ ተናገሪ እውነቱን። እውነቱን ተናገሪ እያልኩሽ ነው እኮ። እውነቱን የነገርኩ። ልጅ አለኝ። ተነሽ ውጭ። እንደውም አንቺ ጋር ነው ያለው። ተነሽ ውጭ። ለቀቀኝ። ምንድን ነው እንዴ? ምን ይሆን አንተ? እውነቱን ተናገራለሽ አትናገሪ? ከካሜራ ጀርባ ወስጄ በስነ ስርዓት ከማናገርሽ አንቺ እንደምፈልጊ እንደሚገባሽ ከማናገርሽ አሁኑኑ ተናገሪ። ስሚ ተናገሪ እያልኩሽ ነው። አንቺ ልጅ ተናገሪ እያልኩሽ ነው። አንቺ ልጅ ተናገሪ። እውነቱን ንገሪኝ እያልኩሽ ነው። በቃ እውነቱን ተናገሪ። እኔ እገልጥሻለሁ እያልኩሽ ነው። እውነቱን ተናገሪ። በእናንተ ምክንያት እኔ ወንድሞቼ ስራቸውን ትተው ታመው ነው ያሉት። እሺ ሰሚኛለሽ? ተናገሪ እያልኩሽ ነው። ነይ ውጭ ወደዛ። ትናገሪያለሽ አትናገሪ? ሰሚኛለሽ? እኔ እና አንቺ ከካሜራ ጀርባ ነው እሺ የምንለዋው። ውጪ እያልኩሽ። ሰላም ውድ ቤተሰቦች፣ እንግዲህ ከደቂቃዎች በኋላ በድጋሚ ተመልሰናል። ውድ ቤተሰቦች እንግዲህ እንደምታስታውሱት ከደቂቃዎች በፊት ብርቱካን ከተባለች ከቤት ሰራተኛቸው ጋር ከአቶ ሳሙኤል ከቤት ሰራተኛ ጋር አጠር ያለች ቆይታ አድርገን ነበር። እንግዲህ በቆይታችን እንደሰማነው ውድ ቤተሰቦች ይህ ሰውዬ ሴት የሚባል ነገር እንደማይቀረው የሴሰኝነት ባህሪ እንዳለበት፣ ሲቀጥል ደግሞ እቺ ብርቱካን የተባለች የቤት ሰራተኛ ልጅ እንዳላት ሴት ልጅ እንዳላት እየተርበተበተች ስትነግረን ነበረ። እውነት ለመናገር ያው እናንተም በሰዓቱም እኔም ተናግሬዋለሁ፣ እንዳላመንኳት ተናግሬያለሁ። ግን
እንዲያጣሩ እውነት መሆኑን እንዲያጣሩ በጥርጣሬ ነውና የነበርነው እንዲያጣሩ ያለችው ነገር እውነት መሆኑን አለመሆኑ እንዲያጣሩ ነበር የጠየቅነው። ከዛም በኋላ ግን ውድ ቤተሰቦች እንግዲህ በተጣራው መሰረት በተነገኘው መረጃ መሰረት ያቺ ውሸታም ቀጣፊ የሆነች የቤት ሰራተኛ ነበረች። ማለትም ልጅ የሚባል ነገር እንደሌላት ይህ ሰውዬ ጋር የነበራት ግንኙነትም ከሚታሰበው በላይ እንደነበረ ነው። ማለት ልጅ የላትም ማለት ውድ ቤተሰቦች እንግዲህ በሰዓቱ እየነገረችን የነበረቻቸው ነገሮች ሁሉንም ለማመን ይከብደናል ማለት ነው። ምክንያቱም ልጅ ያለኝና እኔንም ሲጠይቀኝ ነው የወጣሁት ከዛ ቤት ብላለች። እስቲል አሁንም ትውጣ አትውጣ ከሱ ጋር ግንኙነት ይኑራት አይኑራት የሚለውንም ባልደረቦቼ ከኋላ ሆኖ እያጣሩ ነው የሚገኙት ማለት ነው። እንግዲህ አሁን ደግሞ ውድ ቤተሰቦች ደስ የሚል ትኩስ መረጃ አግኝተናል። ማለት ሊያመልጠን የማንፈልገው አይነት ሊያመልጠን የማይገባ አይነት መረጃዎችን አሁን ላይ አግኝተናል። ይህ መረጃ ምንድነው? ያልጠበቅነው ነው ውድ ቤተሰቦች። እንግዲህ የቤት ሰራተኛ ብርቱካን እንደነገረችን ከሆነ ይህንን ነገር እኛም እንሰማለን ብለን አላሰብንም። ምክንያቱም ከአቶ ሳሙኤል ባህሪ ጋር ከአቶ ሳሙኤል ከዚህ በፊት ሲያረጋቸው ከነበሩት ነገሮች ጋር ይህንን አይነት መረጃ እናገኛለን ብለን አስበን አናቅም ነበር። ያገኘነው መረጃ ምንድነው ውድ ቤተሰቦች? ይህ ሰው የሚገርም ነገር ነው። የቀድሞ ሚስት ነበረው እና ያቺ ሚስቱ አሁን ላይ ተገኝታለች። ጓደኛዬ ታምራትና ውድ የክሩ ቤተሰቦቻችን ባደረጉት ፍለጋ መሰረት ይቺ ሴትዮ ተገኝታለች እና ውድ ቤተሰቦች በማይጠበቅ ሁኔታ ላይ ነው ያገኘናት። ምክንያቱም አቶ ሳሙኤል እንግዲህ እንደምናውቀው ባለ ሀብት ነው። የተለያዩ ሀብት ንብረቶች አሉት። የሚታወቀውም እውነት ይሁን አይሁን እሱንም እያጣራን ያለ ነው። ሴት ብርቱካን እንደነገረችን ከሆነ ያቺ ውሸታማ ሰራተኛ እንደነገረችን ከሆነ በሴት ነው ብሩን የሚጨርሰው ተብሏል። ነገር ግን እችኛዋን ሴት የቀድሞ ሚስቱ ማለት ይቻላል። ምክንያቱም አሁን ላይ አብረው አይደለም የሚኖሩትና የቀድሞ ሚስቱ ማለት ይቻላል። ይቺ ሴት ተጎሳቁላ ነው ያለችው እና 2 ልጆችም እንዳሏት ደግሞ መረጃው ደርሶኛል። እና እስቲ ስላለው ነገር እሷንም እዚህ አምጥተን ያለውትን ነገሮች እውነቱን እንጠይቃታለን። ስለ አቶ ሳሙኤል የምታደርገው ነገር ከሱ ጋር የተገናኘችው ነገር የምታውቀው ነገር ስለ ልጆቹ ይረዳታል አይረዳትም የሚሉትን ነገሮች የተለያዩ ነገሮችን እንጠይቃታለን። አሁን አብረና ወደ ውስጥ ይዘናት እንግባ። ይዘዋት መጥተዋል። ወደ ውስጥ ይዘናት እንግባና አረፍ ብለን ከሷ ጋር አጠር ያለች ቆይታ ይኖረናል። እስከዛው አብራችሁን ቆዩ። እንግዲህ ወደ ውስጥ እንግባ። ይኸውልሽ ምንም የሚያስፈራ ነገር የለም። እንደምታየው አሁን ያለሽበት ቦታ ሰላማዊ ቦታ ነው እና የምጠይቅሽ ነገሮች ብቻ መልሽልኝ። ከዛ በኋላ በሰላም አንቺም ወደ ልጆችሽ ትሄጃለሽ። ስምሽ ማን ነው? እኔ ትግስት እባላለሁ። ትግስት? አዎ ትግስት እባላለሁ። እሺ እስቲ አሁን ስላለሽበት ሁኔታ ከማን ጋር እንደምትኖሪ የት እንደምትኖሪ እስቲ አንዳንድ ነገሮች መረጃዎችን ስጪኝ እስቲ። ትግስት ነው። እዚሁ አዲስ አበባ ነው የምኖረው። እዚሁ ነው የምትኖሪው? እዚሁ አዲስ አበባ ውስጥ ነው የምትኖሪው? አዎ እዚሁ አዲስ አበባ ነው የምኖረው። ግን ምን ልትጠይቀኝ ነው? አይዞሽ ምንም ያስፈራ ነገር የለም። እንግዲህ እንደምታየው እኔም ልጎዳሽ የምችል ሰው አይደለም። ምክንያቱም እኔ ራሴ አሁን ገና አላገገምኩኝም፣ ጉዳት ደርሶብኝ ነበርና ከዛም አላገገምኩም። እዚህ ያሉት የምታያቸው በቃ እንደ ወንድሞችሽ ማየት ትችያለሽ። ምንም ያስፈራ ነገር የለም። አትፍሪ፣ አይጭነቅሽ፣ አይዞሽ፣ አይጭነቅሽ። መጠየቅ የምፈልጊ ነገር አለ? ጠይቂ። ማወቅ ምንም ነገር ምንም እንጠይቅ ነገር የለም። ምንም ነገር ይኸውልሽ አሁን እዚህ ቦታ ላይ ያመጣሁሽ አንዳንድ ነገሮችን ስለ አቶ ሳሙኤል ለመጠየቅ ነው እና ፈቃደኛ ሆነሽ እንደምትመልሽልኝ ባለሙሉ ተስፋ አለ። የሚያስፈራ ነገር ምንም የለም። እሺ ማወቅ የምፈልጊው ነገር ጠይቂኝ፣ እኔ መልስልሻለሁ። ችግር የለም። እኔ እኮ ስለሱ ምንም ነገር ባትጠይቀኝ ደስ ይለኛል። በእናትህ እኔ ከልጆቼ ጋር ልኖርበት ምንም ነገር ስለሱ ምንም እንዳትጠይቀኝ። በቃ እኔ ማንሳትም አልፈልግም። ይኸውልሽ ምንም ያስፈራ ነገር የለውም። ስላለው ስለ ህግ ከለላው ስለ ሁሉም ነገር ስለ አንቺም ስለ ልጆችሽም እኔ እስከዛሬ ብዙ ነገር ደርሶብኛል። በቃ ስለዚህ እኔ ስለሱ ነገር እንዳታነሳብኝ አልፈልግም። አሁንም ቢሆን ያው እኔ ከጎኔ ነኝ። እኔ አይዞሽ እኔ አለው ስላልከኝ ነው አሁን ምንድነው አናግርሻለሁ ብላ ያሳምነኝ እዚህ ያመጣኸኝ ማለት ነው እንጂ እኔ ስለሱ ነገር ምንም ነገር እንዳትለኝ። በቃ እኔ ምክንያቱም እኔ መኖር እፈልጋለሁ። ምን 2 ልጆቼን ላሳድግበት። እኔ ችግር የለውም። ይኸውልሽ እኔ የምልሽን ብቻ ስሚኝ። ከዛ በኋላ ምንም የሚፈጠር ነገር የለም። እኛ
እንደምታዩ ከህግ አካላቶች ጋር አብረን ነው የምንሰራው። እሱ ግን እንዳይሰማ አደራህን በእናትህ እኔ ልኑርበት ነው። እሱ ከሰማኔ ሲጣርጎ ነው የሚገልኝ። እኔ ነግሬሃለሁ። ይኸውልሽ ማንንም ሰው ማንንም የመግደል እንትን ስልጣን የለውም። እሱ በፍጹም እሱ በጣም ክፉ ሰው ነው ሲጀመር። እኔ አልፈልግም። በቃ ከዚህ በፊት ያደረሰብሽ ነገሮች እንዳሉ እርግጠኛ ነኝ። እነዛ ነገሮች አሁን ላይ እንደማያደርስብሽ ግን አንቺም ልጆችሽም በሰላምና በጤና እንደምትኖሩ እኔ ቃል እገባልሻለሁ። ምንም የሚያስፈራ ነገር የለም። አትፍሪ። እኛ የህግ ከለላ እናደርግልሽ አስፈላጊ ነው የሆነ እሺ። እኔ ከነ ልጆቼ ነው የሚጨርሰኝ። እሱ በጣም ጨካኝ ሰው። ይኸውልሽ ማንንም አንቺ ላይ ምንም የማድረግ ስልጣን የለውም። ውድ ቤተሰቦች እንግዲህ እያያችሁ ነው ያለውን ነገር ማለት ምን አይነት አረመኔ ጨካኝ የሆነ ሰው እንደሆነ የአቶ ሳሙኤል የሚባል ሰውዬ 2 ልጆች እንዳሉት የሱ የበፊት ሚስቱ እንደነበረች እያወቀ ነገር ግን ለሜዳ ላይ አውጥቶ እንደ ጣላት ነው እንግዲህ አሁን ላይ መታዘብ የሚቻል ነው። ካገኘነው መረጃ እንግዲህ ማወቅ የቻል ነው። ምንም የሚያስፈራ ነገር የለም። እኛ በህጉ ጉዳይ በምንም አይነት መልኩ ተጎጂዎችን አሳልፈን ለጎጂዎች የምንሰጥ ሰዎች አይደለንም። ከህግ አካላት ጋር አንድ ላይ የምንሰራ ፍትህን ለማስፈን ሰላምን ለማስረጽ የቆመን አካላቶች ነን። ምንም እንድትፈሪ አንፈልግም። አስፈላጊ የሆነ ጥበቃ ይደረግልሻል። አንቺ ብቻ ስለዚህ ሰውዬ የምታውቂውን ነገር በሙሉ ንገሪኝ። መስማት የምፈልገውን ነገር ትነግሪኛለሽ። ከዛ በዘለለ ግን አንቺም ልጆችሽም ግን አደራ እኔ አደራ ብዬሃለሁ። የምሬን ነው የምልህ። እኔ የሱ ነገርም ብዙ ነገርም ብጠይቀኝ እነግርሃለሁ። ምንም ችግር የለውም። ግን አደራ አሳልፋችሁን እንዳሰጡ ልጄን ላሳድግበት። አሽቀንጥሮ ጥሎኛል። የት እንዳለበትም ያለበትም ሁኔታ እሱም አያውቅም። ከሱ ተደብቀሽ ነው የምትኖሪው ማለት ነው? አዎ፣ ምክንያቱም እኔ በቃ እሱ እኔ ሊያኖረኝ አልቻለም። እና እባክህን እኔስ በጣም እሱ እንዲሰማኝ አልፈልግም። የምር እኔ ስጣርጎ ነው የሚገለኝ። የት ነው የተገናኛችሁት ከሱ ጋር? መጀመሪያ እዚሁ አዲስ አበባ ነው የተገናኘ ነው። እዚሁ አዲስ አበባ የተዋወቅ ነው። እና በቃ ያለውን ነገር እኔ ምስጢሩን ስለማቅበት እገልሻለሁ ብሎኛል። መጀመሪያም ይሄን ምስጢር ካንቺ አንድ ነገር ቢወጣ እገልሽ ከነ ልጆችሽ ነው መጨረስሽ ብሎኛል። ስለዚህ ልጆቹ ቆይ የሱ አይደሉም እንዴ? የሱ ናቸው። ግን ያው ብዙ ነገሮች አሉ። እኔ እና እሱ የተጣላንበት ብዙ የሚያደርጋቸው ብዙ የሚሰራቸው ስራዎች ስላሉ ያው 2 ልጅ ነው ከሱ የወለድኩት። ግን ያው ልጅ እንዳለው ማንም እንዲያውቅ አይፈልግም። የሚያስፈራራሽ ገልሻለሁ ብሎ የሚዝትብሽ በልጆቹ እንዳይታወቅ ስለሚፈልግ ነው ማለት ነው። በልጆቹ እንዳይታወቅ ነው። እንደገና ልጅ እንዳለ ማንም እንዲያውቅበት አይፈልግም። እና ያቺ ምስጢር እንዳትወጣ ያ ነገር ለዛ ነው ከነ ልጆቹ ያስወጣኝ ከቤቱ ያስወጣኝ ማለት ነው። እንግዲህ አሁን ወደ ውስጥ ገባ ብለን አረፈ ብለን አንዳንድ ነገሮች እንነጋገራለን። ወደ ውስጥ እንገባ ብለን በዚህ በኩል ሂጂ ወደ ውስጥ ግቢ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ይኸውልሽ ትግስት እህታችን ምንም የሚያስፈራ ነገር የለም። መደረግ ያለባቸውን ነገሮች እኛ እናደርጋለን። ለልጆችሽም ከለላ ይደረግላቸዋል። ለአንቺም ቢሆን ጥበቃ ይደረግልሻል። ከእኛ ከህግ አካላት ጋር ህጋዊ የሆነ ስራ ነው የምንሰራው እና ምንም የሚያስፈራሽ ነገር የለም። ከዚህ ሰውዬ መገላገል ትፈልጊያለሽ አይደለ? ውይ በጣም መገላገል እፈልጋለሁ። ስለዚህ እኛን ከተባበርሽን ለአንቺ ለልጆችሽም አንቺም ስራ ይዘሽ በስነ ስርዓት እንደ ሰው እንደ ማንኛውም ሰው ወተሽ የምትገቢበት ልጆችሽም ትምህርት የሚማሩበትን ሁኔታዎች የምናመቻች ይሆናል ወደፊት። ማለት ይህን ሰው ወደ መጨረሻው አካባቢ ካስደረስ ነው ማለት ነው። ወደ መጨረሻው ማለት ወደ ህግ አካላት አሳልፈን ከሰጠ ነው እንዳይወጣ የምናደርግበት አይነት መንገድ ከተፈጠረ ማለት ነው። እጅ ከፍንጅ የምንይዘው ከሆነ ማስረጃዎችን አጠናቅረን ለፍርድ ቤት የምናቀርብ ከሆነ ምንም የሚያስፈራ ነገር የለም። ለአንቺም ቃል እንገባልሻለን። የተፈጠረው ነገር ቢፈጠር አንቺና ልጆችሽ ሰላም እንደምትሆኑ ይኸው በውድ ተመልካቾቻችን ፊት ቃል እገባልሻለሁ። የምታውቂውን ነገር በሙሉ ንገሪኝ። ከአቶ ሳሙኤል ጋር የት ነው የተገናኛችሁት? ያላችሁ ግንኙነት ምንድን ነው? እስቲ አንዳንድ ነገር በይ። ያው እዚህ አዲስ አበባ ነው የምንተዋወቀው። ማለት አዲስ አበባ ነው የተገናኘ ነው። ከሱ ጋር የተዋወቅ ነው ከካምፓስ እንደወጣው ነው። ግራጁዌሽን አድርጌ ከወጣው በኋላ ነው ከሱ ጋር የተዋወቅ ነው። ያው የመጀመሪያም ስለሆነ ብዙ ምን ስለ ወንድ ምንም አውቀው ነገር የለም። ከሱ ጋር ተዋወቅን። ብዙ ነገር አሳለፍን አብረን ብዙ ነገር አሳለፈን። ቃልም ገብቶልኛል። ያው እኔ ክብረ ንጽህናም ሲሰጠው አገባሻለሁ፣ የምትፈልጊውን ነገር አደርግልሻለሁ ምናምን ብሎ ብዙ ነገር ቃል ገብቶልኛል። እውነት ለመናገር ያ ስለሱ ማንነት ዲቴል አላቅም ነበረ በጊዜው ነው በሰዓቱ።
መጀመሪያም ስለሆነ ብዙ ነገር ስለሱ ምንም ኢንፎርሜሽን የለም። ከዛ ብዙ ነገር ካሳለፍን በኋላ ያ ቃል ይገባልኝ ምንም አይዞሽ ምንም አትሆኝም ከኔ ጋር ከሆንሽ ብዙ ነገር በቃ ሀብታሙኝ እንደምኖር ብዙ ነገር እንደሚያደርግልኝ ለቤተሰቦችም ብዙ ነገር እንደሚያደርግላቸው ያው የደሃ ቤተሰብ ነኝ የመጣሁትም ከደሃ ቤተሰብ ነው ለመናገርና በጣም ብዙ ነገር አሳልፈናል ከሱ ጋር ግን ተጋብተን 1 አመት 2 አመት ከኖርን በኋላ ግን ማላቁ ሰው ነው ሆነብኝ ማለት እየተለወጠ ባህሪው እየተለወጠ ነው የመጣው ያው እዚህ ጋር ሽማግሌ ልክ በስነ ስርዓቱ እግዚአብሔር ይመስገን በስነ ስርዓቱ ነው የተጋባ ነው ያው በሀገራችን ባህል በስነ ስርዓቱ ሽማግሌ ልኮ በስነ ስርዓቱ ነው ያገባኝ የመጀመሪያው ሚስቱ ነኝ ለሱ ማለት ነው ግን ከሚያደርጋቸው ድርጊት ከጊዜ በኋላ አንድ ልጅን ከወለድኩ በኋላ ልጅ መጣ እግዚአብሔር ይመስገን ልጅ መጣ ልጅ ወለድን ልጅቷ 4 አመት ሆናት ከተወለደች ሴት ነች የመጀመሪያ ልጅሽ ሴት ነችና ብዙ ነገር ከወለድኩ በኋላ ብዙ ማላቃቸው ነገሮች ተፈጥሯል እንዲህ ነው ብዬ መናገር ማልችሉ ነገሮች ተፈጥሯል ማለት ጸባዩ ነው ስራ ላይ ነው ጸባዩ ነው እንደገና ደግሞ በቃ እንጃ ማላቆ ሰው ነው ሆኖ የመጀመሪያ ልጅ ከተወለደች በኋላ ማላቆ ሰው ነው በቃ አውሬ ሆኖ ቀጥታ አውሬ ነው በቃ ሁሌ መጣላት ነው ሁሌ መደባደብ ነው ምንም በቃ ይሄ ነው ብለ ማለት ይሄ ነው ብለ መናገር ማትችለው ነገር ነው በሆነ ባልሆነ ነገር ይጨቃጨቃል ምንም በቃ መጋጨት ነው ሞደን እንደውም እኔ በእውነት መቼስ ከወለድክ በኋላ ትዳር ካያስክ በኋላ መቼም ብዙ ነገሮችን ትችላለህ ብዙ የሚያስችላችሁ ነገሮች ልጅ ከመጣ ብዙ የሚያስችላችሁ ነገሮች አሉ ብዙ ምታላ ልጅ ስትል ትጎዳለህ እኔ ደግሞ በጣም በቃ እንጃ ከዛ መጨረሻ ላይ ተለያየን ልጄን የመጀመሪያ ልጄን ከተለያየውን በኋላ ተጣላን በቃ እንትን በቃ በጣም አይምሮዬ ራሱ ከአቅሜ በላይ ስለሆነ በቃ ልጄን ይዣት ወጣው በቃ እኔ ጎዳና ብኖር ይሻለኛል ምናምን ብዬ ወጣው ሰው የለሽም ነበር በሰዓቱ ነው ወይስ ማንም ከጎኔ አልነበረም ማንም ሰው የነበረኝም ጎረቤቶችም ያውቁታል የሱን ባህሪ ያውቁታል ከጊዜ በኋላ ሲለወጥ ምን ሲል ባህሪው ሲለወጥ ራሱ እነሱ ራሳቸው ግራ ገብቷቸው ጸጥ ያሉት በምስትና በባልና በምስት መካከል ምን አገባን ምን ብንገባም አይገባም እንዴት ብለን ነው በማልና በምስት መካከል መንገባው ብለው እንዴ ስንቴ መራዙ አስታርቆናል ከአንድም 3 ያስታርቆናል ተጋጭተን ማለት ነው ከዛ በኋላ ትልቁ ሽማግሌዎች መጡ ይቅርታ እንደምጠይቅ ይቅርታ ጠይቃለሁ እኔ ቤቴ ትግባ እኔ ያስበደልኳት እኔ ብዙ ነገር አድርጌያታለሁ ምናምን ብሎ ሁለተኛ ላይ በመጀመሪያ በቃ ከአቅሜ በላይ ሲሆነ ልጄን ብቻ ነው ይዣት ያወጣሁት በቃ እኔ ጎዳና ላይ ብኖር ይሻለኛል እኔ በቃ ከአቅሜ በላይ ሆነ በቃ ያው ልጁ ስለሆነች ልጅቷ ከመጣች በኋላ በቃ በጣም ነው በቃ ልጅቷ ማየት አይፈልግም በጭራሽ መቼም የተወለደችው ከሱ ልጅ ነው ከሌላ ልጅ አይደለም የተወለደችው ግን ማየት አይፈልግም በቃ በሷ ምክንያት በጣም ነው የምንጨቃጨቀው ይመጣል ይመታታል ባልሆነ ነገር የማይሆን ነገር ነው የሚያደርጋት ልጅቷን እና ጭንቅላቷ ራሱ የልጅ ጭንቅላት ራሱ ራሱ ኖርማል አይደለችም በቃ እየጮህባት መጣው አትጩባት እኔ አንቺን ሰዓት ፈልጊ አምጥተሽ ምናምን ነገር መጀመሪያ እርጉዝ ነኝ ብዬ ስናገረው ደስተኛው ሆኖ ነበር ልክ ልጅቷ ከተወለደች በኋላ ደግሞ ማላቆ ባህሪ ነው የተፈጠረው ምናልባት ጾታ ይሄ ነገር እንትን ብለውት ይሆን ማለት ተነጋገራችሁ ታውቃላችሁ ከዚህ በፊት ማለት ጾታ ጉዳይ ወንድ ነው ሴት ነው ተረግዟ ጾታን አውቀዋል ሴት እንደሆነች አውቀዋል ደስተኛ ነው በቃ ልጅቷ ተረግዛ እስከ ምትወለድ ድረስ ደስተኛ ነበረ ልክ ተረግዛ ወለድኩኝ 9 ወርና እግዚአብሔር ይመስገን በሰላም ተገላገልኩኝ ከ2 ወር ከ3 በኋላ ነው የተለዋወጠው ማላቆ ባህሪ ያመጣው እና በቃ ባህሪው ግራ ገባኝ ወይስ መልቺት ማለት ምንም የጎደለበት ነገር የለም እንቺት ማለት እኔ ወዶኝ አክብሮኝ መቼም ህጋዊ ሚስቱ ነኝ ብዬ ስላሰብኩኝ እኔ ሌላ ነገር ወይ እንትን ያደርጋል ብዬ አላስብም አብረን እስከኖርን ድረስ ማለት ነው እንደዚህ የሚያደርቀኛል ብዬ አላሰብኩም ነው የሆነ ታይም ላይ የክርስትና ዕለት እንደውም ልጅቷ ተደግሶም ብሎ ግን ተጠራ ምን ተባለ ምናምን ማታ ላይ ተጣላ በቃ እንዴ ጣርሙስ አምጥቶሉ ፈንክቶኛል እዚህ ጋር ራሱ ፈንክቶኛል እዚህ ጋር ፈንክቶ ተሰፍቻለሁ ጭንቅላቴ ነው በዚህ በሻሽ የሸፈንሽው ለዛ ነው ማለት ነው ለዛ ነው እዚህ ጋር አሁን እኔ እምነቴ ነው እንደዚህ ተቀዶ ነው ተሰፍቻለሁ የዛኔ ማለት ነው የክርስትናችሁ ዕለት የዛኔ ማታ ማለት ነው አንቺ ነሽ በቃ እኔ ሳልፈልግ ልጅ አምጥተሽ ምናምን እንዴ እኔም የደገሰው እሱ ነው ድግስ ነበረ ክርስትናው ድግስ ነበረ በስነ ስርዓቱ ሰዎችን አስተናግደን በስነ ስርዓቱ ጨርሰን በስነቱ ማታ ላይ ያው
ልጅቷን አስተኛዋት በስነ ስርዓቱ። ምንም የተፈጠረ ነገር የለም። ያልተጣላን ምን አላለን። ያው ከጓደኞቹ ጋር ፈታ እያለ ነበር። እነሱም ቤት ነበሩ። እንደ ደጅ ሆኖ ወጥቶ ተዝናንቶ መጣል እንዳለል አልወጣም ማለት እንደ በፊቱ መቼስ ጠጥቶ ወንድ ልጅ ሳይጠጣ እኮ አይመጣም። አንዳንዴ አልፎ አልፎ ያው መዝናናት አለበት። እስቲ ነፃነቱን ልስጦ ምናምን ብዬ አንዳንዴ የምትውበት አጋጣሚ አለ። ወለጭ አድርጎ ከመሬት ተመቶ እንደዘድበኛ አንዳንዴ ቁጭ ብዬ ሳስበው እንዴ እኔ ግን ምጋዊ ምስቱ አይደለሁም እንዴ? እኔ እኮ ላንተ ምንድን ነኝ ብዬ እንደውም ጠይቄያለሁ። እሺ በዛ ሰዓት ምንድን ነው የመለሰልሽ? ምንድን ነኝ ስለው ምስቴ ነሽ። እና ታዲያ ምንድን ነው እንደዚህ የሚያባለ ምንድን ነው? ምን የተፈጠረ ነገር አለ ብዬ እኔ በተደጋጋሚ በተረጋጋ ሁኔታ ጠይቄዋለሁ። ግን ምንም ላውቅ አልቻልኩ። ምንም ሊነግረኝ አልፈለገም። እሺ አለን። በሽማግሌ በዛ ምክንያት ተታረቀን። ጭንቅላቴም በዛ ሰዓት ተጣላን። ምን አይነት ጠርሙሳ መጣ፣ ተፈነከትኩኝ። ከዛ ብዙ ነገሮች ተፈጠሩ። ከዛ እሺ ብሎ ሽማግሌ ትልልቅ ሽማግሌዎች መጡ። ሰፈርተኛ ሽማግሌዎች ነበሩ። ቁጭ አረጉን፣ አስታረቁን እና በቃሽ ብለን ተታረቀን። ሽማግሌዎች መጡ፣ ታረቁን። ያጥፍቻለሁ ይቅርበኝ ምናምን ብሎ በሽማግሌ ፊት ይቅርታ ይጠይቀኛል። በማግስቱ ሌላ ሰው ነው። በማግስቱ ሌላ አውሬ ነው የሚሆንብኝ። እሺ ምን ላድርግ? ልጅ ነው መቼም እቺ ልጅ ካላባት ማደግ የለባትም። የአባትን ፍቅር ማግኘት አለባት። ምናልባት እንደው ስታድግ ነው እንትን ትለዋለች። እየወደዳት ይመጣል ማለት ልጁ እንደሆነች አንድ ቀን ይገባዋል በሚለው ነገር ነው ነገሮችን ቻል ላድርገው አጣርጌ አብሬ ስኖር የነበረው። አንተ ብዙ ማታውቃቸው ጉዶች አሉ። የእውነቴን ነው የምልህ። እና እንዲህ ነው ብዬ ለማውራት ራሱ እኔ ራሴ አፍራለሁ። እውነቴን ነው የምልህ። ምክንያቱም በቃ እኔ እንዴ ምንድን ነው አውሬ ነው ወይስ ሰው ነው ያገባው ብዬ ራሴን እስከ መጠየቅ ድረስ ደርሻለሁ። እና ስወጣም ደግሞ ደስ አይለው። በቃ ሌላ ወንድ ጋር ተገናኝቼ ሁሉ የመጣው ነው የሚመስለኝ። ቤተክርስቲያን ሲሄድ እንዴ ወሽማሽን አግኝተሽ መጣሽ ማንን አግኝተሽ እና በቃ የምናገራቸው ነገሮች በጣም ነው የሚያማው። በጣም ነው ጭንቅላት የሚነካው። ማለት እንዲህ ነው ብዬ መናገር አልፈልግም። የምሬን ነው የምልህ። እኔ ቤተክርስቲያን ሲሄድ ይጠረጥረኛል። ከብዙ ጊዜ ወንዶች ጋር እንደወጣው ምናምን አድርጎ ነው የሚያወራው። እኔ ግን እንደው እውነቴን ነው ዛሬስ መቼስ እኔ እንዲህ ነው ብዬ መናገር አልፈልግም። እኔም በአይኔም አይቼዋለሁ። ሴት አቅፎ ሲሄድ ሲስም አይቼዋለሁ። ግን አንዳንዴ ባላየ ሙሉ አይንሽ እያየ አንቺ ላይ ቺት ሲያደርግ አይተሻል ነው የምትይው? አዎ አይቼዋለሁ። እውነቴን ነው የምልህ። ከቤተክርስቲያን ስመጣ ተቃቅፎ እንዲህ አቅፎ መኪና ውስጥ ስገባ እንደገና ስተሻሽ ምን ሲል አቤት የኔ ጉዱ ነው እንደዚህ የሚያደርገው ብዬ ራሱ በጣም የደነገጥኩ። እና ዝምት ያልሽ በሰዓቱ ምንድነው ማድረግ? አንዳንዴ እንደ ባላየ ሙድ ነው ማለፍ አለብህ። ለምን እቺ ልጅ ምንድነው የምትሆነው? አስበው እስቲ። እኔ ልጄ ካለባት እንድታድግ ስለማልፈልግ ብቻ ነው ባላየ ሙድ ምንም እንዳልተፈጠረ ሆኜ አንጀቴ እየተቃጠለ ዝም የምልበት ጊዜ አለ። እኔ የሱ ነገር ተው በቃ እኔ ባታነስብኝ ደስ ይለኛል። እውነቴን ነው የምልህ። በጣም ብዙ ችግሮች አሉበት። ብዙ ነገር ማለት ነው። መቼም የእናት አንጀት ይችላል። ብዙ የምትችላቸው ነገሮች አሉ። እና ተወኝ እናት። እኔ ማንሳትም አልፈልግም። ሲጀመር ህይወቴንም አበላሽቶታል። አታልቅሽ። እኔ ማውራት አልፈልግም። የምር እኔ ህይወቴን አበላሽቶታል። እኔ ለልጄ ስል ብዙ ነገር ተጎድቻለሁ። አንተ ማታውቀው ታሪክ አለ ብሎ ደግሞ እነዚህ ልጆች እቺ ልጅ እንደተወለደች ለማንም እንዳትናገሪ፣ ከተናገርሽ እገልሻለሁ፣ ሲጣርጌ ነው እገልሽ ብሎኛል። የምሬ ነው። እኔ ደረሰብኝን ነገር እኔ ነኝ የማውቀው። ለዛ ነው እኔ ስለሱ ማውራት ያልፈለኩት። ከዛ በኋላ መቼስ የእናት አንጀት ይችላል ቻልኩት። እሺ ብዬ ልጄ እንዳትጎዳ ብዬ ደግሞ አሁንም እንጣላለን። ሽማግሌዎች ያስታርቁናል። አሁንም እንጣላለን፣ ያስታርቁናል። እሺ ብዬ መቼስ እውነት መቼ ልጅ ካለ መቼስ ይገባል፣ ካገባክ ይገባል። እሺ ብዬ መቼም ሴቶችን ነገሮችን ቶሎ እንረሳለን። እሺ ብዬ በፍቅር ጀመረን። ከዛ በኋላ ልጅቷን አስተኛት፣ ቶሎ ልጅቷን አስተኛት አለ። ሁለተኛ ልጅ የተፈጠረችበትን ምክንያት ልነግርህ ነው። ሁለተኛ ልጅ? አዎ ሁለተኛ ልጅም መጨረሻ ላይ ሁለተኛ ልጅም መጣ። ያው እንደዛ መሆኑን እያወቅሽ
እሺ ምንድነው ማድረግ ያለብኝ? እስቲ በእኔ ቦታ ብትሆን እኮ አትፈርድም። አረ ልክ ነሽ። የምሬን ነው የምልህ። እቺ ልጅ ካላባት እንድታደግ አልፈልግም። እኔ ሌላ ወንድ አጥቼ አይደለም። ብዙ ጎረቤቶች አሉኝ፣ ብዙ የሚወዱኝ የሚያከብሩኝ ወንዶችም አሉ። በጣም ማቃቸው፣ በስራ ምክንያት ማቃቸው ወንዶች አሉ። በጣም ትልልቆች ወንዶች አሉ። ግን እኔ የመጀመሪያ ነው። ብዙ ነገር ፈተና አሳልፍ ያለው እግዚአብሔር እስቲ አንድ ቀን እስቲ አንድ ቀን ልቦና ይሰጠዋል። አንድ ቀን ወደ ራሱ የሚመለስበት ጊዜ ይመጣል ብዬ እሺ አልኩኝ። እሺ አለን። በቃ ሰላም ተፈጠረ። ሰላምታው አንድ ሳምንት ሰላም ተፈጠረ። ምንም አልተፈጠረም፣ አልተሳደበም። ተመስገን 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 አምላኬ፣ ባሌ ተለወጠልኝ፣ ልቦና ስጥልኝ ብዬ ጠዋት ማታ ቤተክርስቲያን እየሄድኩ ነው የምጸልየው። እሺ አልኩኝ። አብሬው መተኛ ጀመረን። እኔ ምንም ነገር አልጠቀምም፣ መድኃኒት አላቅም፣ ምን አላቅም። እሺ ብዬ መድኃኒት ሳልጠቀም ምን ሳል ዝም ብዬ ተኛ ነበር። ስንተኛ ሁለተኛ ልጅ መጣች። ሴት ነች ሁለተኛው? አዎ ሴት ነች። መጣች። እንዴት ብዬ ልንገረው? በቃ መጨረሻ ላይ ሊበላኝ መቼም እግዚአብሔር የሰጠኝ ፍሬ ነው። ሊበላኝ በቃ እንዴት ሁለተኛ ልጅ ታመጫለሽ? እቺኛው ሳታድግ እንዴት ሁለተኛ ልጅ? እግዚአብሔር ይመስገን ልጅቷ አድጋ 4 ዓመት ሆኗታል አሁን። ከዛ በኋላ ነው ሁለተኛ ልጅ የተፈጠረው። ከ4 ዓመት በኋላ እስቲ ሰላም ተፈጠረ። ምን ተባለ በቃ ማለት በቃ በስትክክል በቃ ኖርማል ማሰብ ጀመረ ማለት በቃ ወደ ራሱ ተመልሷል ብዬ በፍቅር እየኖር ነው። ደግሞ በመሃል ሁለተኛ ልስረገስ ደግሞ አውሬ ሆነ ጭራሽ። ተስተካክሎ ነበር። ወደ መስመሩ ሽማግሌዎችም እኔ ያስከፍቻታለሁ፣ እኔ ብዙ ነገር አድርጊያታለሁ፣ ይቅርበኝ ብሎ ተንበርክኮ አልቅሶ ነው ይቅርታ የጠየቀኝ። እኔ እንግዲህ ተለውጧል ብዬ ነው እንዴ። እነዚህ ልጆች እኮ የሱ ዘሮች ናቸው። የኔ ዘር ብቻ እኮ አይደለም። ምንም ቢሆን እኮ ነገ አባት አለኝ። አባት መቼም አባት ተብሎ ነው እኮ የሚጠሩት፣ በአባታቸው ነው የሚጠሩት እነዚህ ልጆች አይደል እንዴ። አድጎም ወደፊት እኮ አባቴን አሳይ ማለታቸው አይቀርም አይደል? ስለዚህ ለምን እነዚህ ልጆች ምን አደረጉ? በሱ ኃጢአት በእኛ ኃጢአት እነዚህ ልጆች ምን ያደረጉ? ለምንድነው ልጆቹን የምጣላቸው? ለምንድነው ልጆቹን የምትጣላቸው? ምንድነው ያደረጉ እንዴ? እኔ ግራ ነው የሚገባኝ። እኔ አልጣላቸውም ይላል፣ እዚህ ጋር ደግሞ እነሱን እንዲሆነ ነገር ሲያደርጋቸው ታያለ እንዴ። እኔ በቃ ስቃይን ያየሁት በጣም ብዙ ነገር አይቻለሁ። እኔ ከብዙ ነገር ለልጆቼ ሲል ብዙ ነገር አይቻለሁ። እግዚአብሔር ይመስገን። በቃ እነዚህ ልጆች አይላፈር አላቸው። አይላፈር በቃ ማየትም አይፈልግም። በቃ እኔም አይኔ ከሚጠፋ የልጆቼንም ከሚጎዳ ብዬ ብር ብዬ ነው የጠፋሁት። ብር ብዬ በቃ ምክንያቱም ምንም እያደረገልኝ አይደለም። እንደ ባል ማድረግ ያለበት ቤት ውስጥ ማድረግ ያለበትን ነገር አይደለም። ቢኖርም እኮ እሱ ምንም እያደረገ አይደለም። የምሬን ነው የምልህ። ምንም ነገር በቃ ቤቱ ፉል ነው። ቤቱ ለልጆቹ ልጆቹን ምንድነው እስቲ ምን አይነት ደረጃ ላይ ናቸው ያሉት? ምንድነው ልጆቹ የሚያስፈልጋቸው እንኳን አይልም። ዞር ብሎ እንኳን አያቸውም። ማየት አይፈልግም እንዴ። ለምን ልጆቼ በእሱ ምክንያት ለምን ይሰቃያሉ? እኔ ባመጣቸው ለምን ይሰቃያሉ? ለምን ካለባት ያድጋሉ ብዬ እኔ እስቲ ልጎዳ፣ እኔን እንደፈለገኝ ያርገኝ ብዬ ብዙ ነገሮችን ነው ትቼ የሄድኩት። እኔ የደረሰብኝን ነገር እኔ ነኝ የማውቀው። እኔ አሁን ያለሁበትን ሁኔታ እኔ ነኝ የማውቀው። የምሬን ነው የምልህ። እነዚህ ልጆች ካላባት እንዳድጉ ብዬ እኔ ራሴ ተጎድቼ ነው ሳሳድጋቸው የነበረው። ግን ዞር ብሎ አያቸውም። እነዚህ ልጆች ምንድን ያደረጓቸው? ምንድን ያደረጉት እነሱ? እኔ ባመጣሁት ነገር እነሱ ለምን ይሰቃያሉ? አይዞሽ ወይዘሮ ትዕግስት አይዞሽ። ይህን የሚያልፍበት ቀን ይመጣል። አይዞሽ፣ ራስሽን ለማረጋጋት ሞክሪ ወይዘሮ ትዕግስት። በአጠቃላይ እኔ ስለሱ ነገር እኔ ባታወራኝ ደስ ይለኛል። እባክህን በቃ እኔ ከዚህ በላይ ማውራት አልፈልግም። ምንም እኔ በቃ እኔ ሳንሳ ራሱ ያመኛል፣ ጭንቅላቴን ራሱ ያመኛል። የምሬን ነው የምልህ። በጣም ነው ያመኛል ማለት እኔ ጭንቅላቴን ከጎዳኝ በኋላ እኔ ራሴ ልክ አይደለሁም። እኔ ያለሁበትን ሁኔታ እኔ ነኝ የማውቀው።
ይኸውልሽ ወይዘሮ ትዕግስትን ተረጋጊ። አሁን ሁሉም ነገር ያልፋል። እሺ አይዞሽ አይዞሽ ተረጋጊ ወይዘሮ ትዕግስት። አሁን በቃ ሁሉም ነገር ያልፋል። እሺ ወይዘሮ ትዕግስት ተረጋጊ። በቃ ሁሉም ነገር ያልፋል። አይዞሽ። ይሄንንም ሰውዬ አብረን ይዘን ወደ ህግ እንትን እንለዋለን። እሺ ውጣልኝ ማለት ውጣልኝ ከቤቴ ውጣልኝ። የምን ቤት? ውጣልኝ በእናትህ ውጣልኝ። ወይዘሮ ትዕግስት ወይዘሮ ትዕግስት ምን ሆነሽ ነው? ወይዘሮ ትዕግስት ምን ሆነሽ ነው? ወይዘሮ ትዕግስት ምንድን ነው? ወይዘሮ ትዕግስት ወዴት ነው የምወጣው? ምን ሆነሽ ነው? ምን ሆነሽ ነው? ተረጋጊ። ወደ ራስሽ ተመለሽ። ወደ ራስሽ ተመለሽ። ወይዘሮ ትዕግስት እንዴ! ወይዘሮ ትዕግስት አረ ሰዎች፣ አረ እንዴ! አረ ሰው አለ እንዴ! ወይዘሮ ትዕግስት አረ ኑርዱኝ፣ አረ አግዙኝ። ወይዘሮ ትዕግስት አረ ኑ ወደዚህ። አረ ውሃ አምጡልኝ በእናታችሁ። ውሃ አምጣልኝ። ካሜራማን አንተኛው ጋርዱ ውሃ አምጣልኝ በእናትህ። ወደዚህ ጋር ውሃ አምጣ። ቶሎ በል ውሃ አምጣ። እንዴ ወይዘሮ ትዕግስት